አይደለሽም እንዴ? አታያትም እንዴ? አሁንማ በጣም ደህና ነች። እሱስ ልክ ነህ። እንግዲህ የአቤል እናት ማለት ነው በዚህ መልኩ ርብቃን የጠላችበት ምክንያት እስካሁን በምን እንደሆነ አልታወቀም ማለት ነው። በመጀመሪያ እንግዲህ ያው ከቤቱ ስታገኛት ርብቃንና እንዲሁም ደግሞ አቤልን ስታገኛቸው እጅግ በጣም ደስ ብሏት ነበረ ማለት ነው። የልጇም ሚስት እንድትሆንም እጅግ በጣም ብዙ ፍላጎትም ነበራት። ብዙ እርቀትም ራሷ የአቤል እናት ተጉዛ ነበረ ማለት ነው። እነሱን ሰርፕራይዝ በማድረግ እንዲዋደዱ፣ እንዲፋቀሩ፣ አብረው በጣም ጊዜ እንዲያሳልፉ ማለት ነው፣ እንዲቀራረቡ በጣም ብዙ ነገሮች ስታደርግ የነበረችው የአቤል እናት አሁን ለምንድን ነው ከርብቃ ላይ እንደዚህ የተቀየረችው? ምን ሆኗት ነው? ርብቃ ማን መሆኗን አቃ ነው ወይንስ ከርብቃ ጋር ቤተሰብ ጋር ከርብቃ ቤተሰቦች ጋር ማሚ ችግር አለባት ወይ የሚለው ነገር ማለት ነው። ሁለታቸውን ለመለያየት ቆርጣ የተነሳችው በምንድን ምክንያት ነው? በፊት እንደዚያ እንዲቀራረቡ እንዳልታገለሽ ማለት ነው። በእርግጥ እነሱም ርብቃ ከልቧ አቤልን ብትወደው ብታፈቅረውም ግን ደግሞ አቤል በወቅቱ ያው አይወዳትም አይፈቅራትም ነበረ ማለት ነው። ግን ደግሞ ለማስመሰል እናቱ ስለሚወዳት ስለሚያከብራት ብቻ እናቱ ያለችው ወይንም ደግሞ እሷን ደስ እንዲላት በማለት ዝም ብሎም ቢሆን ከርብቃ ጋር ፍቅር ጀምሮ ነበር ማለት ነው። ግን ደግሞ አሁን ደግሞ እጅግ በጣም ይወዳታል፣ ያፈቅራታል። ርብቃ እንደምትወደው እንደምታፈቅረው እሱ ራሱ ወዷታል፣ አፍቅሯታል ማለት ነው። ሲቀጥል አሁን ላይ ርብቃም እርጉዝ ነች ማለት ነው። እና ይህን ነገር ማሚ በፊት ውለዱ፣ ልጅ እዚህ ቤት ደክ ደክ ማለት አለበት፣ ልጅ መኖር አለበት እያለች ነበረ የአቤል እናት ማለት ነው። እና ያ ነገር ሁሉ አልሆነም ስላሏት ተስፋ ቆርጣ ነው ለምንድን ነው እንደዚህ የሚያደርጉኝ ብላ በዚያ ምክንያት ተናዳ ነው። አሊያም ደግሞ ልክ እንግዲህ የአቤልና የርብቃ ቤተሰቦች የሆነ ኬዝ ነገር አለ እነሱ የማያውቁት የአቤል እናት የምታውቀው ሊሆን ይችላል እንጂ በዚህ መልኩ ልትቀየር አትችልም ባንዴ ማለት ነው። እና እጅግ በጣም ነው የጠላቻት። በነገራችን ላይ አሁን ያገተቻት ራሷ ነች ማለት ነው። ራሷ የአቤል እናት ነች። ይብን ራሱ ርብቃን ልታግታት የቻለችው ማለት ነው። ለምን ጠፋች የት ሄደች እያለች እንግዲህ አብራ ስትፈልግ ነበረ። ግን ደግሞ ራሷ አግታት ነበረ። እሱንም ደግሞ የያዘችው ነገር አለ ማለት ነው። እንግዲህ የራሷን የእጇን ጌጣጌጥ እዛ አይታታለች። በእርግጠኝነት ያ ጌጣጌጥ ከዚያ ወድቆባታል ማለት ነው። ስታግታት ወይንም ደግሞ አሳጋቶችን እንትን ስትል ያንን ነገር ከዚያ ላይ አግኝተዋለች። ርብቃም ደግሞ ለሆነ መረጃ ስለፈለገችው የአቤል እናት የምትለብሰውን ማለት ነው ጌጣጌጥ በእጇ ዛ ስታሽከረክረው ነበር። ከዚህ በፊትም እንግዲህ ያው አቤልም በህልሙ ማለት ነው የራሱ እናት ልትገላት እንደፈለገች ስታፍናት በትራስ ምናምን ነገር ያለውን ነገር ራሱ በህልሙ አይቶ ነበር ማለት ነው። ስለዚህ እሷ ነች እንደዚያ ልታደርግ የቻለችው እንጂ እንዲሁም ደግሞ የአቤል ወንድም አይደለም። ይህን ነገር እሱን ነበር የጠረጠር ነው በነገራችን ላይ ማለት ነው። እኔ እንደ ሀሳብ ምናልባት ወረቀቱን ያለበትን ስላላሳየችው ስላልነገረችው ስላልሰጠችው በዚያ ምክንያት ተናዶ አድርጎት ይሆናል ብዬ ነበር። ግን ደግሞ መቴ ራሱ አታውቅም ማለት ነው። ቢያንስ መቴ ራሱ መታገቷን እሷና ከሱ ጋር አብረው ከሚሰሩት ጋር ሆና ብታሳግታት ይብን እሷ ራሱን ልታውቅ ትችል ነበር ማለት ነው። እና ይህን ነገር ያደረገችው ራሷ የአቤል እናት ነች ማለት ነው። እና ለምን እንዳደረገችው ምን ይሆን ችግሯ አይታወቅም። ግን ደግሞ አሁን ላይ ርብቃ እርጉዝ ነኝ ልጄ ራሱ እኮ በጣም እንትን ብሎታል ስላለች ይመስለኛል ያስወጣቻት ማለት ነው። ምክንያቱም ልጄ በጣም እንዳይጎዳብኝ እኔ እኮ እርጉዝ ነኝ ብላለች። ታፍና አይታችሁ ሰምታችሁ ከሆነ ማለት ነው። እና እንደዛ ስላለች ማሚ እንግዲህ ያንን ነገር ሰምታ ሊሆን ይችላል የፈታቻት እንጂ ያለ ምክንያት ልፈታት አልቻለችም ማለት ነው። እንዲሁም አቤል በጣም ናፍቆኛል እያለች በስልክ አገናኙኝ ብላ በስልክ ራሱ ድምፁን ስሰማ ነበረ ማለት ነው። ግን ያም ሆነ ይህ አሁን ላይ ግን ተመልሳለች። በመመለሷ እጅግ በጣም ነው ደስ የሚለው። ግን ደግሞ ይሄን ነገር ያደረገችው አንድና አንድ
ራሷ የአቤል እናት ነች ማለት ነው። እና እርጉዝ ስለሆነች አሁን ነገሮቹ ልትቀየር ትችላለች። የልጅ ችግር ወይንም ደግሞ የልጅ ምክንያቷ ከሆነ ከበፊቱ ጀምሮ ያ ነገር ደግሞ አሁን ላይ እውን ስለሆነላት በእርግጠኝነት እንደ በፊቱ ትወዳታለች፣ ታከብራታለች፣ ትግባባታለች። እንዲሁም ከአቤል ጋር ተቀይራበታለች። እሱም ይስተካከላል ብዬ አስባለሁ። እንዴ በፊት እኮ ማሚ በጣም ነበር የምትወዳት በስሟ ቤት ጥሩ ሄለን እንግዲህ ቤሎ እንደዚያ በዚያ ልክ ማለት ነው ለሀይንዬ ሲከራከር አሊያም ደግሞ ለልጆቿ ሲከራከር ወይዘሮ ሄለን እጅግ በጣም ነበር የተናደደችው። ቤሎ አንተ ምንም የምታውቀው ነገር የለም ዝም በል እያለችው ነበር። አዲስ ፍቅረኛ የተባለችው ራሱ በቃ ተዋቸው እነሱ ራሳቸው መፈተሽ ይችላሉ እኮ እያለች ነገር ስትሰራ ነበር። አንቺ ደግሞ ዝም በይ በማያገባሽ አትግቢ ስንመርቅ ነበረ። ግን ደግሞ ማሚ ማለት ተቀየረች እና መቀየሯ እንግዲህ ሁላቸውም ግራ ተጋብተው ይህን ርች ራሱ ግራ ተጋብታለች። እንዴት እንደዚህ ልትችል ቻለች? እንዴት እንደዚህ ልትሆን ቻለች? ምናልባት ደግሞ ከአሁን ርብቃን የሆነ ነገር አድርጋት ሊሆን ይችላል እያለች እሷም ስታስብ ነበር። በመጨረሻም እንግዲህ እየጠረጠሩት እውን ሆኗል። በዚህ ምክንያት እውነቱን ማለት ነው ርብቃ እውነቱን ትደርስበት ይሆን ወይንስ እንዴት ነው የሚለውን እንግዲህ አብረን ወደፊት የምናውቀው ይሆናል። በነገራችን ላይ አንድ ነገር ተደብቆ ለሁል ጊዜ አይቀርም፣ የሆነ ሰዓት መውጣቱ አይቀርም ማለት ነው። ስለዚህ ርብቃን እንዳሳገተቻት እንደዚያ እንዳንገላተቻት ምናምን ነገር አሁን ላይ ቢዘገይም ባያውቁም ወደፊት ግን የሚታወቅ ጉዳይ ነው የሚሆነው ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።